እውነት ይሄ ትውልድ በዚህ ዘመን ላይ መፈጠርን ብንረግም ችግር አለው? የተረገምክስ አንተ። ይሄ ትውልድማ እንዴ ካንተ ባርነት አርነት የወጣ ነው። እኔ ከዚህ በፊት እዚህ ላችሁ እንደሆነ ወደ ኋላ ያሉትን ቪዲዮዎች እዩ። የሚቀጥለው ትውልድ ለእናንተ ዓላማና ሐሳብ አድሮ ራሱንም ሀገሩንም አይጎዳም ብዬ እንደ ትንቢት ነው የተናገርኩት። ሂዱ ወደ ኋላ 5 ዓመት 6 ዓመት የተናገርኩትን። የሚቀጥለው ትውልድ ይህ አዲሱ ትውልድ እስላም ነኝ፣ ክርስቲያን ነኝ፣ ኦርቶዶክስ ነኝ፣ ጴንጤ ነኝ፣ አማራ ነኝ፣ ኦሮሞ ነኝ፣ ትግሬ ነኝ፣ አፍሪካዊ ነኝ፣ ኢትዮጵያዊ ነኝ ያለ የሚገዳደል ትውልድ ለእንዳንተ አይነት ደንቆሮ አስተሳሰብ ህይወቱን የሚከፍል ወጣት የለም። አዲስ ትውልድ እየመጣ ነው። ሃይማኖትን በየግሉ ይይዛል። ይሄ ነኝ የሚለውን ቋንቋውን በየግሉ ያራምዳል። በጭራሽ ግን ለአና ለኦ ዋጋ አይከፍልም። ኦሮሞ ነኝ ብሎ ሰው አይሞትም። አማራ ነኝ ብሎ ሰው አይሞትም። የለም አላህ ሱብሃነሁ ወተዓላ አማራና ኦሮሞ የሚባል አልፈጠረም። እስላም ክርስቲያን አልፈጠረም። የተረገመ ሐሳብ ያንተ ሐሳብ ነው። ያንተን ልቃቂት የግል ፍላጎትና ስሜትህን ለማርካት ስትል ትውልድ ትራገባለህ እንዴ? ከዚህ በፊት እኮ ዋጋ ከፈሉ ብዙ ኢትዮጵያኖች እኮ ለእናንተ ስልጣን ጥም ስካር፣ ለእናንተ የእርስ በርስ የፖለቲካ ግጭት እኮ ወደ ኋላ እኮ ስንት ትውልድ እኮ አጣን። ስንት ልጆች እኮ ዋጋ ከፈሉ። 97 እኮ በቂ ብቻ ነው። አሁንም አንተ ያዙ ልቀቁን ብለህ ስታሸራግድ መተህ ነበረ። አሁን ደግሞ የራስ ጥቅምና ፍላጎት ሲቀርብህ ተመልሰህ ኢትዮጵያ እንድትበጥ አይፈልጉም። እንዴ አንተን ሐሳብ ማን ይገዛል? አርሰናል እኮ እስላም ክርስቲያን ኃይል፣ ኦሮሞ ኃይል፣ አማራ ኃይል፣ ትግራይ ኃይል፣ ኢትዮጵያ አፍሪካ ኃይል ዓለምን እኮ አንድ አድርጎ አቆየ ለ24 ሰዓት። ትቀልዳለህ እንዴ? ዓለምን ማለት ነው። ኢትዮጵያዊ፣ አፍሪካዊ፣ አውሮፓዊ ምናምን ሳይል ነጭ፣ ጥቁር፣ ቀይ፣ ሴት፣ ወንድ የሚባለውን በአንድ ቀን አቆይቶ ለ24 ሰዓት አቆየኮ በደስታ። ያንተ ሐሳብ ራስህን ነፃ ያወጣ፣ ሰው ነፃ ያወጣ፣ ለሀገር አይጠቅም፣ ለራስ አይጠቅም። በሰለጠነ ከተማ የተቀመጥክ ኋላ ቀር ባላገር እኮ ማለት እኮ አንተ ነህ። ላንተ የዕለት ዕለት ቅስቃሳ ጆሮ የለውም እንዴ? ሌላ አዲስ ከ5 ከ6 ዓመት በኋላማ የሚሰማችሁም የለም። አሁን እኮ ይሄ እንዲያውም የተረገምን እኛ ነን። ይሄ ከ40ና ከ30 ከ50 በላይ ያለው የማይሻሻል በሐሳብ ላይ መወያየት የማይችል መፈራረጅ፣ ጄጅ መደራረግ ብቻ የሚቆጥር የተረገመ ትውልድማ የኛ ትውልድ ነው። አመለጡ እነዚህ ከኛ። በጭራሽ ወደሚቀጥለው ትውልድ አያልፍም ይሄ ያንተ ሐሳብ። የሚቀጥለው ትውልድ ሁሉ አገር በሙሉ ፖለቲከኛ አይሆንም። ሃይማኖተኞችም የሚያውቁ ሃይማኖተኞች ይወያያሉ፣ ይነጋገራሉ። በፖለቲካም ጉዳይ ላይ ውስን ሰዎች ይነጋገራሉ። ሌላው ኢትዮጵያ ይሰራል። አዲሱ ትውልድ ኢንተርኔት ነው እንዲቋረጥበት የማይፈልገው። አርሰናል በምን ጣሙ ካንተ ሐሳብ ጋር ይሄው እኮ ይሄንን ስለ ንቦና ሃይማኖት አልፈጠረም፣ ፖለቲካ አልፈጠረም፣ ምናምን አልፈጠረም። አርሰናል ፈጠራት። ኳስ እኮ ጥበብ እኮ ነው። ትልቅ ጥበብ እኮ ነው። እንዴ ይደሰቱ እንጂ ፏብትን ይበሉ። ለአንተ እርጉም ሐሳብ ምን ብሎ ይሰበሰባሉ? ምን ያመጣል? ያንተ ሐሳብ እኮ አገርን በጥበጥ አገርን እናፍርስ ነው። እዛ የሰለጠነ አገር ቁጭ ብለህ ስለ ሰለጠነ ህግና ስርዓት ብታወራ፣ ስለ ሰለጠነ ዜጋ ብታወራ ጥሩ ነበር። ግን እንደዛ አትችልም። አንተ ሰላማዊ በሆነ አገር ትኖራለህ። እኛ ደግሞ ሀገራችን እንድትታመስ ትፈቅዳለህ። አርሰናል ተቀልዳለህ። ደግሞ አሁን ሻምፒዮንስ ሊግ ጨዋታ አለ። ሻምፒዮንስ ሊግ ከበላ ከዚህ በላይ ደግሞ ይሆናል። አትሊስት ለ24 ሰዓት ለምናምን ሰዓት እንኳን ሰዎች በሰላም ተዋደውና ተፋቅረው የሚኖሩበትን ቀን ትረግባለህ። ምን አይነት አያችሁት? የስልጣን ጥም ስካር፣ ጥላቻ የት ድረስ እንደሚያስኬድ። አሁን ከዚህ በኋላ ደግሞ ኢትዮጵያኖች ይሄን ልጅ እንደ ጀግና ልትቆጥሩ ትችላላችሁ። የዚህ ልጅ ሐሳብ እንዴት ተሰማለሁ? እኔ ሙቼ ነው እንደምሰማው። የዚህን የጆሃርን ሐሳብን ያልሰማን ብሞት ማለት ነው። ሃይማኖቱም እዩ ተንጫጫ። አርሰናል ሐራም ነው እንዴት ኳስ ያያሉ ምናምን፣ ሙስሊሙም ክርስቲያኑም ኦርቶዶክሱም በየሃይማኖት ቤቱ ዳስጣል ለምን ይላል ምናምን ይላል። ደግሞ አርሰናል እንዴት ያያል? አርሰናል ብራዘር አንተ ያልሰጠውን ሰላም እግር ኳስ እየሰጣቸው ነው። ሙስሊም ክርስቲያኑ ኦርቶዶክሱ ምኑ ተቃቅፎ በ24 ሰዓት አትሊስት 24 ሰዓት እንዴት ደስተኛው እንዴት የማይገናኝ ነገር ለምን ታገናኛችሁ? ሃይማኖቱ እነሱን ለምን መያዝ አቃታችሁ? እናንተ ከጃችሁ እንዴት አመለጧችሁ? እናንተው ራሳችሁ ውሸታሞች ስለሆናችሁ። እና ይሄ አድርሱለት። ኢትዮጵያኖች መንቃት አለባችሁ። እነዚህ በስልጣንትም የሰከሩ በወንድም በእህት ላይ ገንዘብ የሚሰሩ እርጉማኖችን ብሎክ በማድረግ ባለመስማት፣ ሐሳባቸውን ባለማጋራት፣ ነውራቸውን በመግለጥ መተባበር አለባችሁ።
ሰላም አትበል። ሰላም እንትን በጩኸት በግርግር በጸሎት አይመጣም። ሰላም እኔ እናንተ ነን የምንሰራው ብራዘር። ለህግና ስርዓት ስንገዛ ከሰው ሁሉ ጋር በሰላም ስንገባ ስንወጣ ፈጣሪ ስፒሪቹዋል ለሆነ ነገር ላይ አቅም ጉልበት ሊሆን ይችላል። መንፈሳዊ ነገር ላይ ሰላም ስጠን። ሰላም ራስህን ማምጣት ያለብህ በሰላም መግባት መውጣት አለብህ። ስርዓት መያዝ አለብህ። ለዚህ ነው እኔ መሐመድ ቡርሃን ይሄ ሰሞኑን እየተጨፈጨፈ ያለው ወንድማችን ኢትዮጵያውያኖች አለ 5% አይደለም። ጠዋት አንድ ወዳጄ ጋር በስልክ እያወራሁ 5% አይደለም 0.5 ገሃነብ አለ ብለው ቢያምኑ ህይወታቸው እንዲህ አልነበረ ማለት። እኔ ምንም አልፈልግም አለ 0.5% ገሃነብ እንዳለ ማመንና ማወቅ እውቅና መስጠት ፈልጋለሁ አለ። ያ ነገር አለ ብሎ የሚያምን ሃይማኖተኛ በስነ ስርዓት ይገባል ይወጣል አለ። የሚገርም ልጅ ነው በነገራችን ላይ መሐመድ አሊ ቡርሃን። ኢትዮጵያውያን ሃይማኖተኛ 99% ይላል ገሃነብና ጀሃነም መኖሩን ቢያቅ ህይወቱ እንደዚህ አይሆንም። የሃይማኖተኛ ሁሉ ህይወት ማን ነው አሁን እያጭበረበረ አገር እየዋሸ በጀርባ በምናም እያደረገ ሁሉም ዲስኩር የሚያጣለው አገር የሚበጠብጠው ማን ነው? እነዚህን ልጆች እነመሳይን የሚደግፈው ማን ነው? ስለዚህ ሃይማኖተኛ ገሃነም መኖሩን ቢያቅ 5% 0.5% እምነት ቢኖረው እንዲህ አይነት ለብነትና አሁንም እንከፍለው ዋጋ አይኖርም ነበር። እነዚህ ሰዎች ለዲሞክራሲ ቢሆን ፍላጎታቸው ብዙ የተሻለ ሐሳብ ማውራት ይችላል። ግን ፍላጎታቸው ያለም ጥላቻና የስልጣን ጥም ነው። ይሄን እየመረራችሁ አጡት። መልካም ቀን